የኢትዮጵያን የዲጂታል ጉዞ እውን ከሚያደርጉ ወጣቶች መካከል አንዱ ለመሆን እየጣረ የሚገኘውና በጎንደር ዩኒቨርሲቲ የሶስተኛ ዓመት የኢንፎርሜሽን ቴክኖሎጂ ተማሪ ኤርሚያስ ደስታ በኮዲንግ ስልጠና ያገኘውን እውቀት ለችግር መፍቻ አውሎታል። ወጣቱ የሰራው ችግር ፈቺና መፍትሄ የሆነው መተግበሪያ ደግሞ በገጠር የጤና ጣቢያዎች ያለውን የወረቀት ላይ መረጃ አያያዝ ሙሉ ለሙሉ ወደ ዲጂታል ስርዓት የሚቀይር ሆኗል። እኛ የሰራነው ሞባይል አፕሊኬሽን የሚሰራው ያው ችግር ላይ በመነሳት ነው። ችግር ብለን የጠቀስ ነው። በገጠራማ አካባቢ ላይ የጤና መረጃ አያያዝ ላይ አንዳንድ ጉድለቶች አሉ። ለምሳሌ በወረቀት ነው የሚያዝ። እንደገና ኢንተርኔት በሌሉባቸው አካባቢዎች ላይ የኢንተርኔት ምንድነው የበሽተኞችን ወይም ደግሞ የፔሸንቶችን ሪከርድ ሂስትሪ ለማስቀመጥ በጣም ያስቸግራል። ለሱ መፍትሄ የሚሆን ነገር ነው የሰራንና የሰራነው አፕሊኬሽን ሙሉ በሙሉ ኦፍላይን ነው። የፔሸንቶችን ሂስትሪ ዳታቸው ሙሉ በሙሉ ሪከርድ አድርጎ ያስቀምጥልናል ማለት ነው። ከዛም በኋላ ያንን ሪከርድ ከሰበሰቡ በኋላ ወደ ኦንላይን ወይም ደግሞ ኢንተርኔት በሚሰራበት አካባቢ በሚመጡበት ሰዓት ሲንክ አድርገው ከሰርቨሩ የፔሸንቶችን ሂስትሪ ወይም ሪከርዶችን በሙሉ እንዲያስቀምጥ ያደርጋል። ኤርሚያስ የ5 ሚሊዮን ኮደሮች እድልን በመጠቀም ያዳበረው ይህ የቴክኖሎጂ ችሎታ በገጠር አካባቢዎች ለሚገኙ ዜጎች ዘመናዊ የጤና አገልግሎት በአጭር ጊዜ እንዲደርሳቸው የሚያስችል እንደሆነ ይታመናል። በዚህም በኮዲንግ ተወዳዳሪ ትውልድን ለማፍራት ለሚደረገው ጉዞን ያለውን አበርክቶ ከፍተኛ መሆኑን ያነሳል። ብክነትን ይቀንሳል። አሁን የመረጃ ብክነት ወይም ደግሞ አድካሚ የሆነ የወረቀት ስራን እናስቀራለን ብለን ይህን አፕሊኬሽን መስራት የጀመርን ይህንን ችግር ያስቀራል። እንደገና ደግሞ ለሀገራችን ደግሞ ኦፍላይን ነው። ይሄ ኦፍላይን አፕሊኬሽን ኦፍላይን ይሰራል። በየትኛውም አካባቢ ገጠር ቦታ ላይ ተጠቅመው ማንኛውም አይነት የጤና ባለሙያዎች ተጠቅመው ያው የፔሸንቶችን ሂስትሪ ወይም ደግሞ ዳታቸውን ሪከርድ እንዲመዘግቡ ያስችላቸዋል እና ይሄ ለሀገራችን በጣም ጠቃሚ ነው። ኢኒሼቲቮች እነሱ ምንድነው አዳዲስ እውቀቶችን እንድናገኝ ያስችልናል። አሁን እኛ ምንማርበት ወይ ያለ ከዛ ላይ ደግሞ ኢኒሼቲቮች ላይ ከቀረበው ከ5 ሚሊዮን ኮዶር ለምሳሌ ሞደርን የሆነ ትምህርቶችን ውጭ ላይ እንዴት እየሰሩ ባሉበት በቃ እኛ ከነሱ ጋር ውድድራችን ከነሱ ጋርም ስለሆነ ያለውን ጋፓችንን ያጠብልናል ብዬ አስባለሁ። የኢትዮጵያን የእድገት ጉዞ የሚያረጋግጠው ዲጂታል አቅምና ነገን የሚዋጅ አስተሳሰብ ያለው ትውልድ መገንባት አይቀሬው ጉዞ ሆኗል። ከዚህ አኳያ በ5 ሚሊዮን ኮደርስ ኢኒሼቲቭ ይህን ታሳቢ ያደረጉ ስራዎች መከወን በመቻሉ ተወዳዳሪ ትውልድ ወደ ማፍራት መሻገር ተችሏል። ችግር ፈቺ የሆኑ የምርምር ስራዎችን ሶፍትዌሮችን አበልጽገዋል። ይህ እንዲሁ ዝም ብሎ አልመጣም። ተከታታይ የሆነ ትምህርትና ስልጠና ከመደበኛው መማርና ማስተማር በተጨማሪ ሰጥተናቸዋል። ለሀገራችንም ለዩኒቨርሲቲውም እንዲሁም ለከተማችን ተግባራዊ ሊሆኑ የሚችሉ ችግር ፈቺ ሶፍትዌሮችን አቅርበዋል እና በጣም አስፈላጊ ሶፍትዌሮች ናቸው የበለጸጉት። ችግሮች እየቀነሱ መፍትሄዎች እየጨመሩ ይሄዳሉና ለዚህ ከኢኮኖሚ አንጻርም ቢሆን ለምሳሌ አሁን ህንድን ብንመለከት ህንዶች ከፍተኛ የሆነ የኮደር ባለሙያ ያላቸው ራሳቸውን ስኪላቸውን እየሸጡ ከፍተኛ የሆነ የገቢ ምንጭ የሚያገኙበት እንዲሁም ከረንሲ የሚያገኙበት ሁኔታ አለና እሱን ልምድ ወደኛ ማምጣት የሚያስችል ትልቅ ተሞክሮ ነው ብዬ አስባለሁ። ኢትዮጵያ በዲጂታል ዘመን የምትገነባው በኮዲንግና በፈጠራ ብርታት ነው። የጎንደር ዩኒቨርሲቲ ለዚህ ታላቅ ሀገራዊ የለውጥ ጉዞ አቅኚ በመሆን ወጣቱን ትውልድ በቴክኖሎጂ እያስታጠቀ ይገኛል። ጎንደር ዩኒቨርሲቲ ኢንፎርማቲክስ ኮሌጅ ይሄን የማድረግ ኃላፊነት ይኖርበታል። በተለያዩ መንገድ የመጀመሪያው ለዚህ ላይ ብቁ የሆኑ ዜጎችን ማምረት ነው። በኮዲንግ ስኪላቸው ከፍተኛ ውጤት ማምጣት የሚችሉ የአናሊሲስ ስኪላቸው ከፍተኛ የሆነ ችግር ሊፈቱ የሚችሉ የማሰላሰል የማሰብ ፕሮጀክት የማድረግ ወደፊት የሚመጣውን ነገር የመተንበይ የዴታ ደህንነትን የማስጠበቅና መፍትሄ የሚያመጡ ስራዎችን የሚሰሩ ዜጎችን ማፍራት እንደ ጎንደር ዩኒቨርሲቲ ይጠበቅበታል። ዩኒቨርሲቲው እያከናወናቸው ያሉት የኮዲንግ ስራዎች የነገዋን ኢትዮጵያ በዘመናዊ እውቀትና በፈጠራ አቅም የመገንባት ትልቅ የትውልድ ማዕከል መሆኑን እያረጋገጠ ነው። እንደ ዩኒቨርሲቲ ትልቅ ዩኒቨርሲቲ ነው። ከዛ መካከል አንዱ ያለው የኢንፎርማቲክስ ኮሌጅ ነው። የኢንፎርማቲክስ ኮሌጅ ከተቋቋመ ጊዜ ጀምሮ በርካታ ስራዎችን እየሰራ ነው ያለው። በአሁኑ ሰዓት ኮሌጁ ወደ 22 የሚሆኑ ፕሮግራሞችን ይዘው የሚያስተዳድር ኮሌጅ ነው። ከፒኤችዲ እስከ አጫጭር ትሬኒንጎችና ሾርት ተርም በሰርቲፊኬት የሚሰጡ ስልጠናዎችን ይሰጣል። በአሁኑ ሰዓት ከ2000 በላይ የሚሆኑ በመደበኛው በተከታታይ በርቀትና በተለያዩ ሞዳሊቲ ፕሮግራሞች አጠቃላይ ተማሪዎች አሉ። ከ100 በላይ የሚሆኑ መማር ማስተማሩ ላይ የሚሰሩ ፕሮፌሽናሎች፣ አስተማሪዎች፣ ላብ አሲስታንሶችና አድሚን ስታፎች አሉን። አንዱ አንጋፋ ተቋም ነው። ለዚህ ጎንደር ዩኒቨርሲቲ ዲጂታላይዜሽን ላይ
በሚቀጥሉት አመታት ቀዳሚ ሆኖ እናየዋለን ብለን ከምናስባቸው አንዱ ኮሌጃችን ነው ማለት ነው። ዛሬ የምናየው የኮዲንግ እንቅስቃሴ የሀገራችንን የኢኮኖሚ እድገት ለማፋጠንና የነገዋን ኢትዮጵያ በዘመናዊ እውቀት ለመቅረጽ እየተደረገ ያለው ብሔራዊ የጥረት አካል ነው።